ዳጊ ትልቅ ጥፋት ነው ያጠፋው እህቴ ስለሆነች አጨክንብኝ ብላ አስበህ ነው አይደል? ተሳስተሃል። እኔ በዚህ ነገር ቀልድ አላውቅም። እኔ አንተ ላይ ማንኛውንም ነገር ከማድረግ አልቆጣም። ትልቅ ጥፋት ነው ያጠፋው ዳጊ፣ ትልቅ ጥፋት ነው ያጠፋው። እንዴት የሰው ብር ነው እያልኩ እንደዚህ ጉር ትሰራኛለህ? አሁን ብሩን ሳያጠፋው መሄድ አለብኝ። ፌቡ ቶሎ በሉ እንውጣ፣ አረፈደ እኮ። ካሌቦ ተዘጋጃችሁ? እንውጣ ያዙ ቦርሳችሁ። ቆዩ፣ ተረጋጉ። አባታችን መጥቻለሁ። ይሩት እሺ ልጆች ልትሄዱ ነው? ካሌቤ ፊት እንደምን ዛሬ እንኳን ደህና ነህ እንደነገርኩሽ ስትጫወት በጥንቃቄ ይሁን። ፌቡዬ ጨረሳችሁ? በሉ በቃ እሺ። ይሩት ለምን ነበር የፈለግሽ? ለምን ፈለግሽኝ ትላለህ እንዴ? ትናንትና ምን ተባብለን ነበር? ምን ተባባለን? ትምህርት ቤት ሄደን ካሌብ ምን እንደሆነ እንጠይቃለን አላልኩህ? እሱንማ እኮ የፍርድ ቤት ቀጠሮ እንዳለኝና እንደማልችል እኮ ተነጋገርን አይደለም እንዴ? ለልጅህ ምንም ግድ ስለሌለህ ነው እንጂ አንድ አፍታ ደረስ ብለህ መሄድ ትችል ነበር። ልዕልት እንዳላረፍድ አጥብቃ ነው የነገረችኝ። ቆይ ለምን አንቺ አትሄጂም? ከፈለግሽ ደግሞ ከጋሽ ጋር አብረሽ እኮ መሄድ ትችያለሽ። አዎ እንደሱም ይቻላል። እኔ ስራ ስለሌለኝ አብሬሽ መሄድም እችላለሁ። ይሄ የአባትነትን ኃላፊነት መወጣት ነው። አባታቸው እያለ ለምንድን ነው ከማንም ሽማግሌ ጋር የሚሄደው? ቆይ እሺና ምን አደርግ ነው የምትይኝ? በጣም እኮ ግራ ያጋባሽኝ ያለሽው። ችግር የለውም እኔ ራሴ ሂጅ አጣራለሁ። ልጆች ግን ልብ ብላችሁ እዩት፣ አባታችሁ ለእናንተ ምንም ግድ የለውም። እባክሽን ይሩት፣ እንደዚህ የማይሆን ነገር እየተናገርሽ የልጆቹን አይምሮ አትበረዥባቸው እንዴ። ወይ በቃ ካልሆነ ነገ አብረን እንሄዳለን። እኔ ራሴ ሂጃቸው ሄዳለሁ። ኑ ልጆች እንሂድ። አያት እያልኩሽን አላመንሽኝም ማለት ነው? አዎ አላመንኩም። ማን ተከስተ እንንቀሳቀስ እንዳይረፍድባቸው። እሺ ቻው። በቃ ልጆች ቻው። አሁን ወራሽታችሁ ተቀጣጣ ሴትዮ ምን እንደማደርጋት እኔ እንጃ። ጭራሽ ከሚኪያስ እኮ ባሰችብኝ። አይዞህ ልጅ አትፍረድባት። ተደራራቢ ሀዘንና ቁጭት ነው እንደዚህ የሚያደርጋት። ልንረዳት ይገባል። ምን እንደማደርግ በጣም ነው ግራ ገባኝ። በጣም ትዕግስቴን እየተፈታተነች። እሺ በቃ ርብቃ ለማንኛውም ትንሽ ሂድ። እሺ በሉ ሰላም ዋሉ ልጆች። ሰላም ዋሉ። ደህና ነው አባዬ። ቻው። ወይ ብሩኬ ዛሬም ከነተሳቢው መጣ። ምን አይነት ገገማ ነች ታስጠላ። ለነገሩ እሷ ምን ታድርግ? እሱ ነው እንጂ ፊት ሰጥቶ ያጨማለቃት። ልዕልቷ ብሩኬ እንዴት ነሽ? ሰላም እንዴት ነሽ? ሩቃ እና ብሩክ ሁሉ ሰላም ነው አይደል? አለሁልህ አለ። በቃ እንሂድ አይደል? አዎ መሄድ እንችላለን። እንሂድሽ። ነይ ልዕልት። ቆይ ምን ሆነ ነው ልጄ እንደዚህ ሆነው? እኛ እኮ ያን ሁሉ ገንዘብ ገፍግፈን የምናስተምራቸው ልጆቻችን ምቾታቸው እንዲጠበቅ ነው። ለምን እንደው ትምህርት ቤታችሁን ማታስተካክሉት? ተሳስተዋል። የኛ ግቢ ለተማሪዎች በጣም ምቹና የተስማማ እና ልጄ ምን ሆነ ነው እንደዚህ ሆነው? ስለዚህ ጉዳይ ልታስረጅኝ ትችያለሽ? መጀመሪያ ተረጋጉና ሁሉም ነገር በዝርዝር ነግሮታለሁ። መጀመሪያ ይቀመጡ። ያው ተቀመጥኩ። እሱ ምን ሆኜ ነው ያሉት? ምን ይዘጋል? ተናገር እንጂ ምንድነው እንደዚህ ያደረገ? ወድቄ ይሄን ስነግሮት በጣም አዝናለሁ። ካሌብ ከአንድ ልጅ ጋር ተጣልቶ እኔ ልጁን አሁን አስመጣዋለሁ። ጸሐፊ ጋር ደውዬ ጠራዋለሁ። እርሶ ግን ምን አይነት ችግር እንዳይፈጥሩ ሲመጣ ልጁ ሄሎ አትዋሽጩና ዳግም የት እንዳለ ታውቃለህ? እናቴን አልኩሽ እኮ ሰኒ፣ የት እንዳለ የማረፈው ነገር የለም። ዛሬ አላገኘኸው? ወፍ አልተገናኘ። አትዋሸኝ። ነገርኩሽ አይደል እንዴ ሰኒ፣ ምንድነው የምትጋተቺኝ? ቆይ ከመጀመሩ ነው እኔ አንቺን ዋሽቼሽ ማቀው። ይኸውልህ እየዋሸኝ ከሆነ ግን እወቅ እሺ፣ የመጨረሻችን ነው የሚሆነው። አላመችኝም ማለት ነው? ይቻምሽ።
አልገባህም ጩና ሰላምነህ ቀርቼ እኮ አይደለም ግን ዳግም አርግ ያለህን ነገር እንደምታደርግ ስለማውቅ ነው እንዲማ አትበይ እኔም እኮ የራሴ ሆነ ጭንቅ ያለኝ እንዴት ነው እሱ ሁሉ ነገር አድርግ ስለኝ የማደርገው ለማንኛውም አሁን የት ላገኘው እንደምችል ንገረኝ እኔ እንጃ ሌላ የት ሊሄድ እንደሚችል የማውቀው ነገር የለም እሺ ደውልለትና አንተ እንደምትፈልገው አድርገህ አዋራው ጧታ ጭውለት ነበር ግን ስልኩ ዝግ ነው ወይኔ ሰናይት የገዛው እንደምን እንደዚህ ጫውትብኝ ምን እሺ ነው ሰኒ ያኩረፍሽ ብቻ እንደው አረ በሚኬል ይደብራል እንደዚህ ማቱኝ ለምንድን ነው የማይደብረኝ የሰው ብር እኮ ብሩን ካጠፋውን ከየት አባቴ አምጥቼ ነው መልሰው እረዳሻለሁ ግን አንቺ እንደዚህ ስትሆኝ ይደብራል አንቺ ሲከፋሽ ደግሞ እኔንም ይከፋኝ ለማንኛውም ንገር አንተ ለሲጋራና ለጫት ብለህ የሰው ህይወት አታበላሽ የወሰድከውን ብር ቶሎ መልስ በለው እሺ ካገኘው ትነግረዋለሽ በደንብ ንገረው እሺ ይኸውልህ ከዛች ገንዘብ ላይ 5 ሳንቲም ሳያጎል ይመልስልኝ አለበለዚያ ለፖሊስ ማመልከት የማይቀር ነገር ነው እንዴ እንደሱማ እንዳታደርጊ ወንድምሽ እኮ ነው እንዴት ትጨክኝበታለሽ ኧረ እባክህ እሱ መቼ እህቴ ነች ብሎ አዘነ ይኸውልህ ለማንኛውም መጨከሪ ንገረው ሌላው ደግሞ ከደወለልህ ደውል አሳውቀኝ እሺ አብሽር እደውልሻለሁ ግን ይሄ ዛፓ የምትይው ነገር ግን ፍቺ ምንም አይነፋ ይኸውልህ ትሰማኛለህ ቶሎ ብሩን የማይመልስ ከሆነ ፖሊስ ጋር መሄድ ግድ ነው ምንም አማራጭ የለኝም ሰምተኛል አይደለ ቶሎ ብሩ እንዲመልስ ንገረው ወይኔ ዳጊ የማይሆን ፋውን ይሰራ ግባ እሺ አሁንስ ምን ይላሉ ወንዶች አይደሉ ያው ተጣልተው መጎዳዳት ያለ ነው እንደሚያዩት ማርከን ከካሌብ በላይ ነው በጣም የተጎዳው እዚህ ትምህርት ቤት ማንንም ሰው እንዲደባደብ አልፈልግም ድብድብማ ማን ይፈልጋል ግን ያው ወንድ ልጆች አስቸጋሪዎች ናቸው እንደዛ የሚባል ነገር የለም እዚህ ትምህርት ቤት ሁሉም ተማሪ ስርዓት ሊይዝ ይገባል የኔ ልጅ ካሌብ ስርዓት አለው እርግጠኛ ነኝ ልጁ ባያጠፋ ኖሮ አይጣለው ዛሬ ጠዋት የማርከን ወላጅናት መጣ ነበር እና ምን አለች ልክ እንደርሱ አብዳ ነው ሄደችው ስራ ስላላት ነው እንጂ ካሌብንም ማግኘት ፈልጋ ነበር ለምንድን ነው የምትፈልገው ንገሪያት አንድ ነገር ትበለውና አንላቀቅም በልጆቼ ቀልድ አላውቅም ለማንኛውም አሁን ጸቡን ማስፋት አያስፈልግም ልጆቹን ማስታረቅ ነው ያለብን ከሱ ጋር መታረቅ አልፈልግም ለምንድን ነው ከሱ ጋር ማትታረቀው መታረቅ አልፈልኩስ መፍትሄ አይደል ለምንድን ነው ማትታረቀው ካሌብ ይሄን ያህል ምን አድርጎ ነው እናቴን እኮ ይሰደባት እንዴት ነው የምታረቀው አልታረቀው እንዴ ምን ብሎ ነው የሰደባት እናት አፈርት ብደብቁን ይሰደብ ወይ ልጄን እኔ አፈር ልብላለ ተው እንጂ ካሌብዬ ለምንድን ነው የምታለቅሰው አታልቅስ ናስቲ ናይ ልጅ ናይ ልጅ አታልቅስ ልጅ ሄሎ ተከስተ ምን ፈልግ አንድ ነገር ልጠይቅ ነበር ስማ ተከስተ ገንዘብ ከሆነ እኔ ለአንተ ገንዘብ መስጠትና ከርዝም መሙላት ስልችት ነው ያለኝ እሺ አሁን የምነግርህን ነገር ከሰማኝ በኋላ ግን የምታደርግልኝ ነገር ምንም እንዳልሆነ ይገባል ምንድነው ያገኘው መረጃ አለ አዋል እና ምንድነው ንገረኛ በስልክ እንኳን አይሆንም በአካል መገናኘት አለብን እሺ አሁን የት ነህ አሁን ልጆቹን ከወይዘሮ ሂሩት ጋር አድርሻቸው እስኪወጡ እየጠበቅኩ ነው ወይዘሮ ሂሩት ደግሞ ከልጆቹ ጋር ምን ሰራለች ትምህርት ቤት ድረስ ትላንትና ካሌብ ተጎድቷል ስላል ነበር እሱን ቼክ ለማድረግ ነው የመጣችው እሺ በቃ ለማንኛውም አንተ ጥላትና እፈልጋለሁ እንዴት ነው ጥያት የምመጣው ኧረ በጣም ሼም ነው ምን ሆነሃል አንተ ሰው ያማ እንዴ እና ታዲያ ቆይ እሷ እዛ ካድረች አብረን ታድር ነው በቃ ለማንኛውም አንድ 10 ደቂቃ ጠብቃትና ካልሆነ ጥላት ነው ቶሎ እሺ እንዳልክ እናገባኝ አድርገዋለሁ በልቻው አይዞህ ልጄ አይዞህ ካሌብ አይዞህ የኔ ልጅ ነው ያለቅሳል አንተ የተረገምክ ለምንድነው ልጄ እንደዚህ ያልከው እማቤቴ እርሱ ይረጋጉ ምንድነው የምረጋጋው ልጄን ያለውን ሰምተሽ የለ እናት አፈር ትብላ እኮ ነው ያለው ይሄ እርጉም ልክ ነው እንደዛ መሳደቡ ጥፋት ነው እርሱ ግን ይረጋጉ እንዴ ሚስቱም እኮ ሰድቦኛል ዝም በል አንተ እርጉም እንዴት እንደዚህ ብለህ ተሰድበዋለህ
እናቱ እኮ በቅርብ ነው የሞተችው። ሀዘኑ እንኳን ከወዱ አልወጣ። ወይዘሮ ሂሩት ትርሲት ላይ በደረሰው በጣም እናዝናለን። ማርከን እንደዚህ ማድረግ አልነበረበትም ነበር። እኔ ቃቂ አልሰደብኩትም ሚስ ለምዶብኝ ነው። አሁን ይቅርታ ጠይቀው ቶሎ በል። ይቅርታ ካሌ በእውነት አውቄ አይደለም የሰደብኩት። አትዋሽ። እናቴ እንደሞተች አታውቅምና ነው። እሱማ አውቃለሁ። እና ጭራሽ እያወክ ነው እንደዛ ብላ የሰደብከው? እህቴ ይቅርታ አድርጉልኝ ለምዶብኝ ነው። በቃ ካሌብ ይቅርታ አድርግለት። ሳላቅ ነው አለ አይደል እንዴ? እምቢ አልታረቅ። በእናትህ ይቅርታ ካሌብ እንታረቅ። እንዴ ታረቁ በቃ። አንተ ግን ሁለተኛ እንደዚህ ብለ እንዳሰድበው እሺ? እሺ ሁለተኛ አልሰድበው። ካሌብ በቃ ይቅርታ አድርግለት። አንተም እኮ መተኸዋል። ተነስኮ እሺ ነኝ ታረቁ። አሁን እንታረቅ ካሌብ። እሺ እሺ ይቅርታ ጓደኛዬ ካሌብ ከዚህ በኋላ አልሰድብም። እሺ ይቅርታ አድርጌልሃለሁ። ከእንግዲህ እንዳትጣሉ እሺ? እሺ አንጣል። አሁን ሁላችሁም ወደ ክፍል ግቡ። ቻው 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 ቻው። በእውነት የልጆት ነገር አሳስቦት እዚህ ድረስ ስለመጡ እጅግ በጣም እናመሰግናለን። ከእንግዲህም እየመጡ የልጆትን ነገር ይከታተሉ። እሞክራለሁ። እሺ ሰላም ይዋሉ። አንድ የረሳሁት ነገር አለ። ምንድነው እሱ? የዛ ልጅ እናት መታ ልጄን ጫፉን ብትነካው ንገሪያት። ልጇን ጨምሮ ከነዘር ማንዘሯ ነው ማጠፋላት። አታስቢ፣ እንደዚህ አይነት ችግር አይፈጠርም። እኔ ያለው በኔ ታዩ። እባክሽ ተመልሼ እንድመጣ እንዳታደርጊ። ሰላም ሁኚ። እሺ ሰላም ይዋሉ። ዛሬ ደግሞ ምን አይነት እብድ ወላጅ ነው ላከብኝ? ከነዘር ማንዘሮቿን ማጠፋ ትላለች እንዴ? አተ ምን አለች ግን? ምን ትለኛለች? በሩን መልስ በሉን ያለችኝ የሌለ ስትጋተተኝ ነበር። ለብደው ደግሞ የምትጋተት የት እንዳለ ታውቃለህ ብላ ነዋ። እሷን መዋሸት ግን የሌለን ይደበረኝ። እና ታዲያ እውነቱን ነግራለህ ለምን ይዛት አልመጣም? ምን ጣጣሉ? ልደውላታ አይሻለም? ደብዳቤ ብጽፍላት ትላታለህ እንዴ? ቆይ አንተ ሁላ ብር ግን ምን ያደርግላል? ለምን አትመልስላት? ትንሽ እኔ ጋር ቆይና እንደ ባንክ ሲወልድ መልስላታለሁ። የምሬን እኮ ነው ዳጊ። ሰኒ ሲደብራት የሌለን ያሳዘነች አንጀቴን ነው የበላችሁ። እኔም እኮ ወድጄ አይደለም ጩና ተረዳኝ እንጂ ብሩ ያስፈልገኛል። በቃ ለምንድን ነው ብሩን የፈለከው? ለምን አልነግረኝም? ስለማልነግርህ ነው። አይማልነግርህ ይደብራል እንዴ? ኧረ በእኔና ባንተ መሀል ሚስጥር መደባበቅ ተጀመረ ማለት ነው። ይመችሽ ያራዳለች። ምን እሺ ደበረ እንዴ? አዎ በጣም ነው የደበረኝ። በእኔና ባንተ መሀል ሚስጥር መደባበቅ ያለ አይመስለኝም ነበር። ኧረ በእናትህ አታካብድ። ቀለል አድርጎ ምንድነው እንደዚህ ግጅር የምትለው? ይሜ በቃ ትቼዋለሁ። ለማንኛውም ግን አንተ ጠንቀቅ እያልክ ራስህን ጠብቅ። ምን ማለት ነው ደግሞ ራስህን ጠብቅ ማለት? እስከ ዛሬ አንተ ነህ እንዴ ስትጠብቅልኝ ነበር? ዳጊ እኔ እየቀለድኩ አይደል። እኔም ከምሬ ነው። ለራሴ ማንስ እንዳይመስልሽ። እሱን ጸጉርን ተላጭተህ ዞን 3 ቂሊንጦ መትኪስ ጠይቀህ ታወራዋለህ ማለት። ሲስተር ለዛፓ ጠቁሚ ቀብሲስ አስደርጓለሁ ብላ ስዝትብኝ ነበር። ሙርት ይዛለን የኔ ሲስ ነች በዛፓ መታሲዘኝ። ብሩን ካልመለስ ካልፋታህም ብላለች። ዝም በላት እባክህ። ሰኒ መቼም አታሳስረኝም። አውቃታለሁ እባክህ። የሌለ ነው ደንፎ የጫረችብህ። ብትጠነቀቅ ነው የሚሻለው። አሁን እሷን ተዋትና ናፈታ እንበል እባክህ። እንዴ ብሩን እፈልገዋለሁ አላልክም እንዴ? የቀረችኝ ርዝራዥ አለች። በቃ በሷ ነው ፈታ የምንለው። ይመች። በርዝራዥ መላ ልታስነካኝ ነው አይደል? ካልፈለክ መቅረት ይችላል። ሙርት ይዛለን እንዴ? አንተ ሙርት ይዛለህ እንዴ? አረ ጠብቀኝ እንዴ! አንተ አይደብርም እንዴ? ጥለህ ልትሄድ ነበር። በበርጫ እንደማጨክኝ ስለማቅ ነው። እሱን ተው። አሁን የምታስቀምጥ ገለምሶ ነው ሂርና ነው ወንዶ ነው ምንድን ነው የምታስቀምጥ? ኧረ አሳስብሽ ደስ ያለሽን ጥቅም ያለሽ አልኩሽ አንዴ። ኧረ አትልቀቀኝ በእናትህ። ጀመር ችግር አለብህ አንተ። ኧረ በእናትህ ዝም በል በቃ። ብቸኝነቴ ነው የማስታውሰው። አልጀመርኩም ነበር ፍቅር ከሌላ ሰው። ዛሬ ተረታሁ ድንገት ሳላስበው። እሺ የኛ ዘፋኝ ወይዘሮ መጣሽ እንዴ? መጣሽ? ይቅርታ። ምን ያንተባትባል? ኧረ ምንም፣ ያው ድንገት ስላየሁሽ ደንግጬ ነው። በነገራችን ላይ ድምጽ በጣም ያምራል። እየቀለድሽብኝ ነው ወይዘሮ? እውነቴን ነው። መቼም በዚህ ድምጽ ወያላ ብትሆን ሰው ሳይፈልግ ነበር ከየቤቱ ወጥቶ የሚሳፈረው። ኧረ ወይዘሮ እውነት ፉገራ በጣም ይችሉበታል። ማለቴ ትችይበታለሽ። ከቻልኩ ሁለተኛ እንዳዘፈን።
በዚህ ድምጽ ካወራህበት በቂ ነው። ወደ ቤት ብንሄድ አይሻልም ወይዘሮ ሩት? አሁን እንኳን ወደ ቤት አይደለም የምትወስደኝ፣ ሌላ ቦታ ነው። የት ነው ሌላ ቦታ መወስድሽ? ምን አስቸኮለ? እኔ ራሴ እያሳየው ታደርሰኛለህ። ይቅርታ አድርጊልኝና ግን ሌላ ቦታ ማድረስ የምችል አይመስለኝም። እንዴ ለምንድን ነው የማታደርሰኝ? ስራህ መስሎኝ። እሱማ ስራዬ ነው። ምን ቁርጥ አድርጎ ነው የማታደርሰኝ? አንተም ካሁኑ ጠገብክ? እንደሱ ሳይሆን ሚኪያስ እየጠበቀኝ ስለሆነ ነው። እና እሱን ፈርተህ ነው የምልህን እምቢ የምትለው? አረ እንደሱ አይደለም። ያው ነው የታዘዝኩትን ነው የምሰራው። ከፈለግሽ ግን ሚኪያስ ጋር ደውለሽ ማስፈቀድ ትችያለሽ። እንዴ ብደፍር ነው አንተ እንደዚህ የምትናገረኝ? እኔ ሂሩት ነኝ ሚኪያስ ጋር ደውዬ ማስፈቅደው? ካልሆነማ ከአቶ ሚኪያስ ጋር መጣላቴ ነው። እባክሽ እኔንም ተረጂ። እሺ አሁን ግባና አድርሰኝ። ወደ ቤት ነው? የምን ቤት ነው የምትለው ሰውዬ? እምሄድበት ቦታ አለኝ አልኩ አይደል እንዴ? እንዴ ቆይ ፍላጎትሽ እኔ ስራዬን እንዳጣ ነው ወይስ ከአቶ ሚኪያስ ጋር እንድቀያየም ነው? እና አልታዘዝም እያልከኝ ነው? እንደሱ ማለት አይደለም። የምትሄጂበት ቦታ ላድርስሽና ከዛ እኔ ሚኪያስ ጋር ብሄድ ይሻላል። ከዛ እኔ በምን ልመጣ? ያው መቼስ ወይዘሮ ሩት ለራይድ የሚሆን ገንዘብ አያጡም አይደለ? እኔም ስራዬን ከማጣ እንደሱ ብናደርጋ ይሻላል። በቃ እሺ ግባ። እሺ በጣም አመሰግናለሁ። አቡል ጀባ ቃጀባ አቡል ጀባ ቃጀባ ሃይሚዬ ትውጣ ወደ ማማ ትልበስ የወርቅ ጫማ። አሜን አሜን። ዝርዝሩ ለመቀኛ ድፍኑ ለኛ በለልኝ። አየ ደሞ ስማ እኔ ከደሙ ንጹህ ነኝ። ምንም አላቅም። ሂሳብ ላይ እንዳደመረ ቀላል ይደመርባል። እሺ ከደመርክም ቀለል አድርገህ ደመረው። ዋናውን ስጋ የበላሽው አንቺ ነሽ። እኔ መረቁን የበላው። አታስብ፣ ከእሳቱ ላይ ይቀነስልሃል። ገድ ነው በርዝራጅ እሳትማ ልቃጠል። ባይሆን ላንቺ ሲውል ቪአይፒ ይያዝልሽ። አታ አፍን ይበላል እንዴ? እስኪ ዝም ብለቃም ማነች? ሲስተር ነች እንዴ? ኧረ አይደለችም፣ ፉንቂ። ሄሎ ስጋ ደሚ ማይ ስዊት ማይ ላቭ ጩናዬ እንዴት ነህ? አሉልሽ ምርጥ ያስ የሌለኝ ናፍቅሽ ከናይብስም እና ከናፈኩሽ ለምን ከቻ ሳቲ ከዛ አብረን ትፍታ እንላለን። የት ሆነ ነው? በርጫ ቤት ነው። በጠዋቱ የቃምክ ባልሆነ እንዴ ከጀበና እስከ ደመና የሚያስቅም ተገኝቶ ላልቅም ነው እንዴ? ዳጊ አብሮህ ነው እንዴ? አዎ አብሮኝ ነው። አንድ ላይ ጨቅ መንጨቅ እያለን ነው። አንቺም ተከሰቺ። እሺ በቃ መጣሁ። አዎ ይመችሽ። አንቺ ከመጣሽማ ቀኔ ቀን ነው የሚሆነው። አይ ያራዳች ምን እሺ ፋማ ልትከሰት ነው? እንደዛ ነገር ምን እሺ ደበረ ከፋ እንዴ? ለምን እንደሚደብረኝ ተምጣ። አይ ባልና ሚስት አንድ ላይ ስፖንሰር ማድረግ ከከበደ ብዬ ነው። ሲጀመር እኮ አንተ ነህ እንጂ እሷ ሁሌ ራሷን እንደቻለች ነው። እና እሷ የሀብታም ልጅ ስለሆነች ነው። እኔ እንደሆነ ታውቃለህ ችጋራም የዳዳ ልጅ ነኝ። አንቺ ግን ነቅ ያራዳ ልጅ እኮ ነሽ። አንዱን ያሻል። ምን ማለት ነው ደግሞ አንዱን ይዘሻል ማለት? ወይ ከሀብታም ተወለድ ወይ ከሀብታም ተጠጋ የሚባለው። አንቺ ደግሞ ከሀብታም ልጅ ጋር ሄደሽ ልጠፍ። ምንድነው የሚመቸኝ? እኔ እሷን የጠበስኳት ለሳባ ብዬ ነው እንደሚመስል። እንደሱ ሳይሆን ያው አጋጣሚውን ተጠቅመሽ ብዬ እኮ ነው። ዳጊ እኔ በጣም ነው የሚደብረኝ። እኔ በሷ ቀልድ አላውቅም። በጣም ነው የምፎነቅቅባት። እንዴ ለታለቅስ ነው እንዴ? የምሬን ነው ዳጊ። እንደዚህ ስትል እንዳትሰማ። በጣም ነው የሚደብራት። እሷ ሲደብራት ደግሞ እኔ ከፋኛልሽ። ኧረ ለጭዌ ነው። ዝም ብላ ታለቃቅስ በእናት። እርግጠኛ ነህ ተከስተ? የብሩክ የፍርድ ቤት ቀጠሮ ዛሬ ነው? አዎ እርግጠኛ ነኝ። ጠዋት ከርብቃ ጋር አውጥቶ ሲወጡ አይቻቸዋል። ካንተ ቀድሞ ነው የወጡት? አዎ እኔ መኪና ሙቄ በር እየከፈትኩ ነበር። ሁለቱም ተያይዘው ሄዱት። አለቀልኝ ተከስተ። ይሄ ተረገመ ሰውዬ ማንነቱን አረጋገጠ ማለት ድካማችን ሁሉ መና ቀረ ማለት። እንደዛማ አይሆንም። ቀድመን የሆነ ነገር ማድረግ አለብን። ተይ እባክህ። እስካሁን ምንም ማድረግ ያልቻልን ሰዎች ከዚህ በኋላ ምን እናደርጋለን? ምን እናደርጋለን? እስቲ ንገረኝ። የሆነ ነገር ማድረግ አለብን ሚኪ። እሱማ አለብን ተከስተ። ጥያቄው ግን ምንድነው የምናደርገው ነው? አዎ አሁን ስለተናደድክ ነው። ረጋ ብለህ ካሰብክ መፍትሄ አናጣም። ወይ እንዴት ነው የምረጋጋው?
ለአንተ ሰው አይታየም እንዴ? ብሩክ እኮ መቀበሪያችን እየቆፈረ ነው። ምን ሆነ አልተከስ? ይኸውልህ በደንብ ካሰብንበት በቆፈረው ጉድጓድ ራሱ እንዲቀበር ማድረግ እንችላለን። አንተ ብቻ ተረጋጋ። ተከስተ ሁሉም ነገር ከእጃችን እያመለጠ ነው። ሁሉም ነገር መስቀልቅል ወጣ። አሁንም ማስተካከል እንችላለን። ብሩክን እንግደለው ብቻ እንዳትለኝ። ስማ ከዚህ በኋላ ብሩክን ገደል ነው ማለት የመጀመሪያ ተጠርጣሪ ሆኖ እኔ ነኝ የምታሰረው እኔ ነኝ። ተከስተ በዛ ላይ ኮማንደሩም እየረዳን አይደል? ይኸውልህ ሳንገለው ማድረግ የምንችለው ነገር አለ። ምንድነው? እሱ ሊያደርግ ያሰበውን ነገር እግር በእግር እየተከተሉ ማበላሸት፣ አቅጣጫ ማሳት። እንዴት ነው እንደዛ ማድረግ የምንችለው? መጀመሪያ ላይ እሱ ያሰበውን ነገር ማወቅ። አይ ተከስተ ቆይ እንዴት ነው ያደደብ የሚያስበውን ቀድመ ማወቅ የምንችለው? እሱን በደንብ ማሰብ ይጠበቅብናል። እኔ ተከስተኒ እኔ አሁን ስልችት ነው ያለኝ፣ በጣም የመረረኝ። አይዞህ እንወጣዋለን፣ የሆነ መፍትሄ አናጣ። ተከስተ ከዚህ በኋላ ይኸውልህ ያሰብነው ነገር ሁሉ ካልተሳካ ምንም የሚተርፈን ነገር የለም። የሚተርፈን የህሊና ጸጸት ብቻ ነው። እንደዛ እንዳይሆን መታገል አለብን። አንድ ጥያቄ ልጠይቅ ተከስተ። ጠይቀኝ፣ ምን ችግር አለ? ስተኛ ግን እንቅልፍ ይወስዳል? አይወስደኛል፣ ግን መጠጥ ካልጠጣው መተኛት ይከብደኛል። ለምን አለለም ተከስተ? አውቀዋለሁ የህሊና ቆሻሻ የግድ ባልኮን መጽዳት አለበት። ስማ አንተ እኔም እኮ ምንም እንቅልፍ ሊወስደኝ አልቻለም፣ መተኛት አልቻልኩም። ሁሌ በተኛው ቁጥር ትርሲትን ነው የማስበው፣ ሁሌ በህልሜ ትመጣብኛለች። ተከስተ እኔ ምን እንደማደርግ አላውቅም። ይሄ እኮ አንተ አስበህ ያደረከው ነገር አይደለም፣ በአጋጣሚ የተፈጠረ ነገር ነው። ተከስተ በትርሲት ጉዳይ ምንም ብትል አታጽናናኝ። ዘላለሜን ራሴን እየወቀስኩት ነው። መቼም መርሳት አልችልም። እንደዛ ስላደረክ ምንም ነገር አታመጣም። ባይሆን ይሄን ነገር ላለማሰብ መሞከር ነው የሚሻል። እንዴት ተከስተ እንዴት ስለ ትርሲት አለማሰብ እችላለሁ? እስቲ ንገሪ። ሁሉ ነገሬ ነች እኮ ሁሉ ነገሬ። እንዴ የገዛ አካሌን እኮ ነው ቆርጬ ጣልኩት። ከእንግዲህ ምንም ምርጫ የለንም። የሆነው ሆኗል። አንዴ ገብተንበታል። ስማ ምን እንደናፈቀኝ ታውቃለህ? በልጅነቴ የነበረኝ ሰላም፣ በሰላም መተኛት፣ በቃ ከጓደኞቼ ጋር የነበረኝ ጊዜ መሳቅ፣ መጫወት፣ መደሰት። አረ ተከስተ እሱ እኮ የሁሉም ሰው ናፍቆት። ግን ተከስተ እንደዚህ አይነት ሰው ሆናለሁ ብለህ አስበው ታውቃለህ? በጭራሽ። አንተ ግን ምን መሆን ነበር የምትፈልገው? ዶክተር ነበር መሆን የምፈልገው። እኔ ፓይለት ነበር መሆን የምፈልገው። ታውቃለህ ተከስተ ፓይለት ሆኜ ከፍ ብዬ የበረርኩ ሁሉንም ወደ ታች ዝቅ ብዬ ማየት ፈልግ ነበር። ለዛም ነበር ፓይለት መሆን የምፈልገው። እኔ ሰው መርዳት ፈልግ ነበር ዶክተር ሆኜ። እና ቆይ ተከስተ ያ ሁሉ ምኞታችን አሁን የት ገብቶ ነው ዛሬ እንደዚህ ሆነ? አላውቅም። እኔም አላውቅም። ብቻ አሁን በእኔ ምክንያት ቤተሰብ የተሰቃየ እንዳለ ብቻ ነው የገባኝ። ያው እህቴም እስካሁን አጋችሁ ምንም የደወለልኝ ነገር የለም። አሁን የሆነው ሆኗል። ያለፈውን መቀየር አንችልም። ከዚህ በኋላ ማሰብ ያለብን ወደፊት ስለምናደርገው ነገር ነው። አንዴ ገብተንበታል። ውስጥ ነኝ ግቢ መጣ በቃ ካልሆነ ልምጣልሽ እንዴ? ኧረ ችግር የለም እኔ ራሴ ወደ ውስጥ እየገባሁ ነው። አየከች በቃ ደርሳለች ይላል ማን? ኧረ ፍጥነት በዚህ ፍጥነት ደርሳል እየገባሁ ነው ብላኛለች። ምን እሺ በጀት ነው እንዴ መጣችሁ? ለምን ስትፈልግ በመንኮራኩራት መጣ? ዋናው መምጣቷ ነው አባቴ። ሃይ ጋይስ እስኪ ስጋ አይደል? ሃይ ውዴ እለ ነበር ይናፍቅሽ ከናይ በስም ሙት ይያለሽ እንዴ? የሁላ ቀን ጠፍተሽ ናፍቅ ያሉት ያለሽ ነገር የለ እንዴ? ዳዲ እኮ ከአሜሪካ መጥቶ ነው፣ ለዛ ነው የጠፋሁት። ለማንኛውም ይመች። ዳጊ ምን ነው ዘጋሹ? ሃይ ዳጊ ፒስ ነው አለው። ለዳጊዬ እንዴት ነህ? በእናትህ ይመስገን። እና ልጅ ቃሚያ እሺ እቀማለሁ። መጀመሪያ ግን ኮካ አዘዘልኝ። እዚህ ግን ያለው የጠርሙሱ ነው ሲሆንልሽ። ወያኔ ውድ የሃይላንዱን ከውጭም ቢሆን አገዛልኝ። አብሽር ይዤልሽ እመጣለሁ። በቃ ሶሪ ግን ካሪፍ ሞዴል አስነሳ ነው። አራት አካብጂ ምንጣጣለው። ላንቺ እንኳን ኮካ አይደለም ለምሱቁን ይጃልነካ። ቴንክ ዩ። ለዚህ እኮ ነው ሞድ ደሞ ሳልነግሽ ዛሬ ሌላ ብድ ብለሽ ነው የመጣሽው። አምሮብሻል። አመሰግናለሁ። እሺ
ለማንኛውም ደርሼ መጣሁ። ዛሬ ከጀበና እስከ ደመና ነው ጨቅነን ፈታ የምንለው። እሺ አፍጥነው ጩናሽ። አብሽር ዳጊ። እስከዛ ግን ስጋና ደሜን አጫውታት። አብሽር አጫውታታለሁ። አጫውታት በቃ። ደግሞ አጫውታት ስል ሌላ ነገር እንዳይመስል በወሬ አጫውታት ነው ያልኩህ። አቡይ ምንድነው የሚወለው? በእናትህ ሲያስጠላ። ሳቦ በቃ መጥቶ እሺ መጥቶ አይ ዳጊዬ የኔ ቆንጆ አንቺ አታርፊም እንዴ? ምንድነው የምትይኝ? ምን አድርግ ነው የምትይኝ? ምን የምታካብደው? ስለወደድኩ ነው እንዴ? መወደድ ብርቅ ነው እንዴ? አንቺ ያምሻል እንዴ? እንዴት ነው አፍሽን ሞልተሽ ወደድኩ የምትይው? ትንሽ አይደብርሽም እንዴ? አላመንከኝማ ዳጊ። በጣም ነው የምወድ። ለምን እንደማይገባ? አረ በጣም ገብቶኛል። አንቺ ጤነኛ እንዳልሆንሽ በጣም ነው የገባኝ። ቆይ ንገረኝ፣ ምንን የጠላው? ለምን ያልወደድከኝ? እንዴት ነው የምወድሽ? የጀለሴ ሚስት እኮ ነሽ። በወድሽ እራሱ አላደርገው። አረ በእናትህ አታካብደው፣ ቀለል አድርገው እንጂ። እንዴት ነው ቀለል የማደርገው? የጀለሴ ሚስት እኮ ነሽ። ይኸውልሽ እኔን አይሆኑ ሙድ ውስጥ ከተዋለሁ ብለሽ ከሆነ አላደርገው። ተሳስተሻል። ቆይ ለምን እንደማይገባ? አፍቅሬያለሁ እያልኩ እኮ ነው። አንቺ ምን እሺ? በቃ ፍቺኝ አልኩ። አንዴ አሰሚም እንዴ? አዎ አልሰማህም። እሺ ብለህ ፍቅሬ እስካልተቀበልክ ድረስ አልሰማህም። ይኸውልሽ አንድ ነገር ልንገርሽ። እኔ ጊንጥ ጊንጥ የምትጫወት ቸከስ አትመጪኝ። ጊንጥ? እኔ ነው ጊንጥ ያልከኝ? አሁንም ልድገምልሽ፣ አንቺ ጊንጥ ነሽ። እኔ ላይ የባባ ብጫወታለሁ ብትይ አላዳምጥሽም። ዘንዶን ነው የምሆንብሽ። ቆይ አንተ እኔን የጠላኸኝ የጓደኛ ሚስት ስለሆንኩ ነው ወይስ ሌላ ምክንያት አለ? ሌላ ምክንያት አለኝ። ምንድነው እሱ? ንገረኝ። እኔ ጊንጥ የሆነች ሴት አትመጪኝ። አንቺ ደግሞ ሙድሽ የጊንጥ ነው። ድጌ እየነገርኩሽ ነው። አረ እንደዛ ነው? እሺ ምን ነው ከፋሽ እንዴ? አዎ ከፍቶኛል። ጊንጥ? እኔን ጊንጥ? እንኳን አንዴ ሺህ ጊዜ ክፋሽ። በዚህ ጉዳይ ደጋግሜ ነው የምልሽ ጊንጥ። ስጃደ የሚመጥቻለሁ እንጂ ጎካሽ። ቴንክ ዩ ዲ ጉቡ ነው ይገባሃል ዲ። እንዴት ነው? እኔ ሲሄድ ዳጊ አስደበረሽ ወይስ እያጫወተሽ ነበር? እያወቅ ዳጊ እኮ ማጫወት አይችልም። እኔ ነበር ሳጫወት የነበረው። ኧረ እባክሽ ዳጊማ በጭዋ አይታማ። ካላመንከኝ ጠይቀው። እውነቷን ነው እንዴ ዳጊ? እውነቷን ነው። እኔ ቺስታ ጭዌ ሳጫውታት አልተመቻትም። ኧረ ጭዌ እና የሀብታም ጭዌ አታጫውታትም እንዴ? እሷ ራሱ ያጫወተችኝ የሀብታም ጭዌ መች ተመቸኝ። እውነቱን ለመናገር የሌለ ነው የደበረኝ። ኧረ ላሽ ምን እሺ ነው? ለሞራሯ ተጠንቀቅ እንጂ። አብሽር ጓደኛዬ። አንቺ ደግሞ አትዘጂ ቃም ማለት እንዴ? ኑር በእግዚአብሔር ተቀመጥ። ቆይ ትምህርት ቤት ምን አሉሽ? ልጁ ያለው ነገር እውነት ነው? አይ ይሄ እኮ ግልጽ ነው። ካሌብ ከልጆች ጋር ነው የተጣለው። ቆይ በምን ተጣላ? ልጁ ሰድቦት ነው የተጣሉት። ግን ያው እሱም ከካሌብ በላይ ስለተጎዳ ሁለቱንም አስታርቄ ነው የመጣሁት። አይ በጣም ጥሩ አደረግሽ። እንኳን አስታረቅሻቸው። ታዲያ ይሄን ሁሉ ሰዓት እዛው ትምህርት ቤት ነው የቆየሽው እንዴ? በጣም ቆየሽ እኮ። ሌላ ቦታ ሄጄ ነበር። ምን ነው በሰላም ነው? አዎ በሰላም ነው። ማግኘት የነበረብኝ ሰው ነበር፣ እሱን ለማግኘት ነው። ማን ነው እሱ? ዘመድ ነው ያገኘሽው? አይ ዘመድ አይደለም፣ ዳኛ ነው። እሱን ለማግኘት ሄጄ ነው። እና ፍርድ ቤት ነው የሄድሽው ማለት ነው? ዳኛ ፍርድ ቤት ብቻ ነው ያለህ ማን ነው? አንተ እኮ የመፍረድ አቅሙ ካለ ዳኛ ነህ። ይሄን አታውቅም? እንዴት? ምንድነው እንዴት ወዴት እያልክ እንደ ፖሊስ የምታፋጥጠኝ? ምን ሆነ ነው? ኧረ እኔ አላፋጠጥኩሽ። እና ከዚህ በላይ እንዴት ልታፋጥጠኝ ትፈልጋለህ? ሲጀመር በማያገባህ አትግባ። አሁን ውሃ ይዘልኝ ነው። እሺ ይዤልሽ እመጣለሁ። አፍጥነው። አሁን እንዴት ትንሽ ቀዝቀዝ አለሽ? አንተ ግን ሊስትሮ ከመሆን በፊት ፖሊስ ነበርክ እንዴ? ኧረ አልነበርኩም።
ምን ነው ማለቴ ለምን እንደዛ አልሽኝ? በጣም ጥያቄ ትወዳለህ ብዬ ነው። ወይስ እርጅናው እንደ ልጅ ጠይቅ ይላል? ገና ምኑ ተነካና ነው ማረጃው እንዴ? ገና እኮ ወጣት ነኝ። እሺ እኔ ጎረምሳ እንዴ? እውነቴን እኮ ነው እንዴ። እቺ ሽበቴና ትንሽ ቦርጬ ይዛይ ነው እንጂ እኮ ገና ወጣት ነኝ። ሰውየው ገና ዛሬ አዝናናኸኝ። ለካ አንተም እንደኔ እርጅናን ትጠላዋለህ። አይ እንደው መጠላት ሳይሆን እንደው ገና ነኝ ብዬ ነው። እኔ የምልህ እችን ሽበትህን ታዲያ ለምን ቀባቀባ አታደርጋት? መቼም ሊስትሮ ነው መቀባቱን ላንተ አልነግርህ። ቀለም በቀባው እንደው ያምርብኛል እንዴ? በጣም ያምርብሃል እንጂ ልዩ ነው። ወይ አንተ ሰውዬ ዛሬ ገና አዝናናኸኝ። እንዴ ምንድነው የምታፈጥብኝ? ንቀል እንጂ። አይ በጣም ነው ደስ ያለኝ። ምን ነው ደግሞ በጣም ደስ ያለ? እውነት እንደዚህ ደስተኛ ሆነሽ ስትስቂ ስላየው በጣም ደስ ብሎኛል። የሳቀ ሁሉ ደስተኛ ነው ያለ ማን ነው? ስንት ነገር በሆዴ ይዤ ነው የምስቀው። የልጄ ሞት ሳያንሰኝ ከልጄ ገዳይ ጋር አንድ ቤት እየተቀመጥኩ። አይ አንተ። አዎ በደንብ ስቃይሽ ይገባኛል፣ እረዳሻለሁ። የፈለገም ቢሆን አይገባ። የልጅን ሀዘን እናት ብቻ ናት የሚገባት። ያውም ትርሲትን የመሰለች ልጅ። ይህ ሀዘን ከእናት ውጭ ማንም ሰው አይገባም። አይዞሽ አትልቅሽ፣ አይዞሽ። አይዞሽ። ዳኛው ለኛ የ15 ቀን ጊዜ መስጠቱ በጣም አሪፍ ነው። እኔ ግን 15 ቀን በጣም ይረዘም ይመስለኛል። ምንም አልረዘመም። እንደውም አሪፍ ጊዜ ነው የሰጠን። እስከዛኛ ሚስጥሮቻችንን ደብቀን አሁን የተነጋገርነውንም በጥንቃቄ መፈጸም ነው ያለብን። ምንድነው አስር ሚስጥር መደበቅ የምትይው? እኔ መናገር ፈልገሽ ነው አይደል? አንቺን ለምን እናገርሻለሁ እንዴ? እኔ ምን አውቃለሁ? 10 ይደጋገምሻል። እኔ እንደሆነ ብሩኬን መቼም አልከዳው። ምከዳው መስሎሽ ከሆነ ደግሞ ተሳስተሻል። እሱን በደንብ ተማመንብሻለሁ። ግን እኔ 10 ስደጋግምላችሁ የነበረው በስተትም ሆነ ባለማወቅ ሚስጥሮቻችን ለጠላታችን አሳልፈን እንዳንሰጥ ብዬ ነው። ይሄ ደግሞ ሶስታችንን ይመለከታል ብዬ አስባለሁ። አዎ ልዕልት ልክ ናት። አንተ ለነገሩ ሁሌም ልዕልት ልክ ናት እንደልከው። እኔ ታዲያ ምን ላድርግ? ያው ልክ ስለሆነች እኮ ነው። ለማንኛውም በቃ ነች። ተነስ። እሺ ቆይ አንዴ ልዕልቴ፣ በቃ ልሂድ። እሺ ግን በጣም አመሰግናለሁ ስለሁሉም ነገር። ምንም አይደል ብሩኬ፣ በቃ እንደዋወላለን። እሺ በቃ አመሰግናለሁ። እንግዲህ ምንም አይደል። በይ በቃ እሺ። ነፃ ልጅ የምታንጠባጠቢው እኔ የምልሽ ድስና ወይ ጩና ዛሬ እንዴት ነው አንወፍርም? አረ ግድ ነው እንወፍራለን እንጂ። ይመችሽ አራዳ ልጅ ለስጋ ደም ዛሬ አብረሻቶች እንዴ ግድ ነው ዛሬማ። አው ይመችሽ። ዛሬ ቅውጥ ነው የምናደርገው፣ ዘና ፈታ እንላለን። ግድ ነው። ይሄ አጋጣሚ ለኔ አሪፍ ነው። ዳጊ ዛሬ ከኔ ወጥመድ ካመለጠ ጀግና ነው። ምንድነው አንተ?
አተንኮኮም እንዴ ከብት ነህ እንዴ ዝም ብለህ የምትገባው? ለሱ በጣም ይቅርታ ተናልጄ ስለነበር ነው። ኧረ እባክህ ደመ ሙቅ መስሎኝ እኮ የሚናደደው ደመ ቀዝቃዛ የሚናደዳል እንዴ? አሁን እኔ የመጣው ለጭቅጭቅ ሳይሆን ልጆቹን የምትመክራቸውን ነገር እንድታቆሚ ለመጨረሻ ጊዜ ላስጠነቅቅሽ። ደግሞ ምን ብዬ መከርኳቸው? ካሌብን አናግሬው ነበር እና ምን አለ? እንዳበረታታሽውና በክብር ከመጡብህ ደግሞ ተጣላ ይባስ ብለሽ ደግሞ ልጁን ስለደበደበው ደስ እንዳለሽ ነግሮኛል። አዎ በጣም ነው ደስ ያለኝ። እናቱ ወንድ ነው የወለደችው። ምን ያደርጋል ወንድ ካልሆነ ሰው ወለደችው እንጂ። እኔ ወንድ ነኝ። ከዚህ በኋላ እንደዚህ አይነት ቃላት እየተጠቀምሽ ሁለተኛ አትፈታተኝ። ምን ልታመጣ ነው? ብፈታተነ ባልፈታተነ ወገኛ። ይኸውልሽ እኔ ካንቺ ጋር አፈላፊ አልካፈትም፣ ግን ከዚህ በኋላ ልጆቹን የማይሆን ነገር እየተናገርሽ አይምራቸውን አትበቂያቸው። እኔ ምንም አልመከርኳቸውም። ሲጀመር ካሌብ የሚመከር ልጅ አይደለም። ሲፈጠርም ወንድ ሆኖ የተፈጠረ ልጅ ነው። ለማንኛውም ይሄ የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ ግን በንግግር ብቻ አንፈተው። ይልቅ እኔ ላንተ አንድ እድል ልስጥህ። ምን ላይ ያደረስከው ያልከውን ነገር እሱ ያበቃለት ጉዳይ ነው። ልጆቹ ከኔ ጋር ብቻ ነው የሚያልኩት። በጣም ጥሩ። እንግዲያውስ መንገዱን ጨርቅ ያርግልህ። ያሉሽን በሰማሽ ገበያ ባልወጣሽ አለ ያገሬ ሰው። ለማንኛውም ያንተ ነገር እዳው ገብስም። አላወኩም ምን እንዳቀድኩልህ። ይሄ የመጨረሻ እድል ነበር። እድልህን ደግሞ በገዛ እጅ አበላሽተዋል። ከኔ ጋር መስማማት ነበረብህ። እኔ በአንድ ድንጋይ ሁለት ወፍ ልመታ ነው። አንተን አስገድዬ ሚኪያስ እንደገደለህ አስመስዬ አንተን ወደ መቃብር፣ ሚኪያስን ወደ እስር ቤት። ሁሉም ነገር አበቃ ማለት ነው። ብራቮ ሂሩት። ሄሎ ምን ፈለክ? ርብቃ ግቢ መኪና ውስጥ ነው ያለሁት። አንዴ ነኝ። ይሄ የተረገመ ደግሞ ምን አባቱ ፈልጎ ነው? እስቲ እቺን ነገር ተመልከቻት። አሁን ደግሞ ምን አባን የፈለከው? አይ ርብቃ